መርሃባ በዛሬ ቪዲዮአችን ደግሞ እስቲ በአረብኛ ቋንቋ እንዴት ሰዎችን ሰላም እንደምንል እንዲሁም የተለያዩ የአረብኛ የሰላምታ አይነቶችን ለናንተ በሚረዳ መልኩ መርጠን ይዘንላችሁ መጥተናል። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማማርበት አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ እስከዛሬ ከምታውቋቸው ለየት ያሉ ወሳኝ የአረብኛ የሰላምታ ንግግሮችን የምናስተምራችሁ ሲሆን እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ስንል ጥሬን አስተላልፋለሁ። የመጀመሪያው የሰላምታ አይነት አሰላም አለይኩም ነው። አሰላሙ አለይኩም። ይህ ንግግር ሰላም በእናንተ ላይ ይሁን እያልን ነው። አሰላሙ አለይኩም፣ አሰላም አለይኩም እንላለን። አንዳንድ ጊዜ የእስልምና እምነት ተከታዮች ላይ አሰላም አለይኩም ወራህመቱላሂ ወበረካቱ ይሉናል። እዚህ ጋር ወራህመቱላሂ የሚለው ቃል የጌታ እዝነት እያልን ሲሆን ወበረከቱ ደግሞ በረከቱንም እያልን ነው። ስለዚህ አንድ ላይ ሲሆን ሰላም ባንተ ላይ ይሁን፣ የጌታ እዝነትና በረከት ባንተም ላይ ይሁን ብለው ሰላምታቸውን እያደረሱን ነው ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። አረቦች እንደዚህ ብለው ሰላም ካሉን እኛ ደግሞ በምላሹ ወአለይኩም አሰላም ብለን መመለስ ይቻላል። ወአለይኩም አሰላም። እዚህ ጋር ሙስሊም ላልሆነ ሰው የምንሰጠውን ሰላምታ ደግሞ እስኪ እንመልከት። መርሃባ ማለትም ትችላላችሁ። መርሃባ ወይንም ደግሞ መርሃበን ማለትም ይቻላል። መርሃበን ወይም መርሃባ ሰላም ወይንም ደግሞ ሃይ እያልን ማለት ነው። በተለምዶ ሄሎ የሚለው በእንግሊዘኛ፣ በአማርኛው ሰላም ወይንም ደግሞ ሃይ እንደማለት ነው። መርሃባ። እዚህ ጋር መርሃበን ቢኩም የሚሉም አረቦች አሉ። መርሃበን ቢኩም ይህ ለብዙሃን የምንሰጠው ሰላምታ ነው። ለሴት ሲሆን ደግሞ መርሃበን ቢኪ እንላለን። መርሃበን ቢኪ። ለወንድ ደግሞ መርሃበን ቢከ እንላለን። መርሃበን ቢካ። ሰላም ወይንም ደግሞ ሃይ እያልን ማለት ነው። መርሃበን። እዚህ ጋር ሰላም ወይም ደግሞ ሃይ የሚለውን ሌላ የሚገልጽልን ቃል ደግሞ እንመልከት። አህለን ይላሉ አረቦች። አህለን እንደቀድሙ ሰላም ወይንም ደግሞ ሃይ እንደማለት ነው። መርሃበን የሚለውን መጠቀም ካልፈለጋችሁ አህለን የሚለውን መጠቀም ትችላላችሁ። አህለን። እስቲ አንድን ሰው በአረብኛ ጠዋት ላይ እንዴት ሰላም እንደምንል እንመልከት። እንደምን አደርክ ለማለት በአረብኛው ሶባሁል ኸይር፣ ሶባሁል ኸይር እንደምን አደርክ እያልን ማለት ነው። እዚህ ጋር ሰዎች እንደዚህ ብለው ሰላም ቢሉን የኛ ምላሽ የሚሆነው ሶባህ ኖር እንላለን። ሶባህ ኖር። ይህ ቃል በቀጥተኛ ትርጉሙ ብርሃናማ ንጋት ይሁንልህ ላንተም እያልን ማለት ነው። ሶባህ ኖር። እስቲ ደግሞ አንድን ሰው ቀን ላይ ወይንም ደግሞ ወደ አመሻሽ ማታ የምንሰጠውን የሰላምታ አይነት አብረን እንመልከት። እንደምን ዋልክ ለማለት በአረብኛው መሳኡል ኸይር እንላለን። መሳኡል ኸይር። እዚህ ጋር ሰዎች እንደዚህ ብለው ሰላም ቢሉን እኛ የምንሰጠው ምላሽ መሳኡል ኖር እንላለን ማለት ነው። መሳኡል ኖር። እስቲ ደግሞ አንድን ሰው እንደዚህ ብለን
ከጠየቅን በኋላ ስለ ጤንነቱ ሰላምታ እንሰጣለን። አብረን እንመልከት። እንዴት ነህ ለማለት በአረብኛው ከይፈ ሐሉከ፣ ከይፈ ሐሉከ። ይህ ለወንድ የምንሰጠው ሰላምታ ነው፣ እንዴት ነህ እያልን ሲሆን ለሴት ሲሆን ደግሞ እንዴት ነሽ ለማለት ከይፈ ሐሉኪ እንላለን። ከይፈ ሐሉኪ። እዚህ ጋር ሌላ እንዴት ነሽ የሚለው ቃል ደግሞ የሚተካልን አረብኛ ቃል እንመልከት። ሽሎነክ ማለት ይቻላል። ሽሎነክ በአብዛኛው ጊዜ የአረብኛ ቋንቋ ዋና ተናጋሪዎች የሚባሉት የሚጠቀሙት የአረብኛ ዘይቤ ቃል ነው። ሽሎነክ እንዴት ነህ እንደማለት ነው ለወንድ። ለሴት ደግሞ እንዴት ነሽ ለማለት ሽሎኒክ እንላለን። ሽሎኒክ። ሌላ እንዴት ነሽ የሚለውን ቃል የሚተካልን የአረብኛ ቃል ደግሞ ማዕ አክባሩከ፣ ማዕ አክባሩከ። ይህ ለወንድ እንዴት ነህ የሚለውን ቃል እየተጠቀምን ነው ማለት ነው በአረብኛው ማዕ አክባሩከ። ለሴት ደግሞ እንዴት ነሽ ለማለት ማዕ አክባሩኪ እንላለን። ማዕ አክባሩኪ። በእነዚህ ባየናቸው ቃላቶች እንዴት ነህ ብለን መጠቀም እንችላለን ማለት ነው። ከይፈ ሐሉከ፣ ማዕ አክባሩከ እንዲሁም ደግሞ ሽሎነክ የሚሉትን ቃላቶች በመጠቀም እንዴት ነህ የሚለውን ቃል መርጣችሁ መጠቀም ይቻላል ማለት ነው። ሰዎች እንደዚህ ብለው ሲጠይቁን ደግሞ እኛ የምንሰጠው ምላሽ አብረን እንመልከት። ፈጣሪ ይመስገን ደህና ነኝ ለማለት በአረብኛው አልሐምዱሊላህ ቢኸይር እንላለን። አልሐምዱሊላህ ቢኸይር፣ ፈጣሪ ይመስገን ደህና ነኝ እያልን ነው ማለት ነው። ወይንም ደግሞ በሌላ ቋንቋ መጠቀም ስንፈልግስ ደህና ነኝ አመሰግናለሁ ለማለት በአረብኛው ቢኸይሪ ሽኩረን ለክ ማለት ይቻላል ለወንድ። ቢኸይሪ ሽኩረን ለክ። ለሴት ደግሞ ሲሆን አመሰግንሻለሁ ደህና ነኝ ለማለት ቢኸይሪ ሽኩረን ለኪ እንላለን። ቢኸይሪ ሽኩረን ለኪ፣ ደህና ነኝ አመሰግናለሁ እያልን ነው ማለት ነው። ቢኸይሪ ሽኩረን ለኪ። እንደዚህ ብለን ደህና ነኝ ካልን በኋላ አንተስ ለማለት ብንፈልግስ፣ የሰዎቹን ጤንነት አብረን መጠየቅ ብንፈልግስ፣ እስኪ አብረን እንመልከት። ወአንተ እንላለን። አንተስ እያልን ማለት ነው። ለሴት ደግሞ ሲሆን ወአንቲ እንላለን። አንቺስ እያልን ነው። ወአንቲ። እንደዚህ ብለን ሰላምታችንን ከተለዋወጥን በኋላ ምን አዲስ አለ ብለን መጠየቅ ብንፈልግስ በአረብኛው መልጀዲድ፣ መልጀዲድ እንላለን። ጀዲድ የሚለው ቃል አዲስ እንደማለት ነው። ምን አዲስ አለ ለማለት መልጀዲድ እንላለን። ከሰላምታችን በኋላ ብናስከትለው ጥሩ የአረብኛ ተናጋሪ ያረገናል ማለት ነው። እስቲ ደግሞ አንድን ሰው አውርተን ከጨረስን በኋላ በመጨረሻ የምንሰጠውን ሰላምታ አብረን እንመልከት። ስለተገናኘን ደስ ብሎኛል ብለን መናገር ብንፈልግስ በአረብኛው ተሸረፍቱ ቢሙቃበላቲክ፣ ተሸረፍቱ ቢሙቃበላቲክ። ለወንድ የምንሰጠው የሰላምታ አይነት ነው ማለት ነው። ስላገኘው ወይንም ደግሞ ስላወኩ ደስ ብሎኛል እያልን ነው። ተሸረፍቱ ቢሙቃበላቲክ። ለሴት ደግሞ ስላገኘውሽ ደስ ብሎኛል፣ ስላወኩሽም ደስ ብሎኛል ብለን ለመግለጽ ስንፈልግ ተሸረፍቱ ቢሙቃበላታኪ እንላለን። የመጨረሻው ቃል ታኪ ይሆናል ማለት ነው። ተሸረፍቱ ቢሙቃበላታኪ። ወይንም ደግሞ በቅርቡ አገኛለሁ ለማለት ብንፈልግስ
በአረብኛው አራከ ቀሪበን አራከ ቀሪበን። እዚህ ጋር አራከ የሚለው ቃል አያሃለው እያልን ሲሆን ቀሪበን የሚለው ደግሞ በቅርቡ እንደማለት ነው። አራከ ቀሪበን እንላለን። በቅርቡ አገኛለሁ እያልን ነው። ወይንም ደግሞ ቢሾፈክ ቀሪበን ማለትም ይቻላል። ቢሾፈክ ቀሪበን በቅርቡ አያሃለው እያልን ማለት ነው። በኋላ አገኛለሁ ለማለት ደግሞ ስንፈልግስ በአረብኛው አራከ ላሂቀን ማለት ይቻላል። አራከ ላሂቀን። ነገ አገኛለሁ ለማለት ስትፈልጉስ በአረብኛው አራከ ገዴን አራከ ገዴን። እስቲ ደግሞ አረቦች አህለ ወሰህለ ሲሉ ሰምተን እናውቃለን። ይህ ቃል እንኳን ደህና መጣችሁ እያሉን ማለት ነው። ለእንግዳ የምንሰጠው የሰላምታ ቃል ነው። አህለ ወሰህለ። አረቦች እንደዚህ ብለው ሰላም ሲሉን እኛ ደግሞ በመልሳችን አህለን ፊክ እንላለን። እንኳን ደህና ቆያችሁኝ እያልን ማለት ነው። አህለን ፊክ። ይህንን ቃል ለወንድና ለሴት ደግሞ አድርገን ስንመለከት ለወንድ አህለን ፊከ እንላለን። አህለን ፊከ። ለሴት ደግሞ አህለን ፊኪ አህለን ፊኪ። እንኳን ደህና ቆየኸኝ ወይንም ደግሞ እንኳን ደህና ቆየሽኝ እያልን ነው ማለት ነው። እስቲ ደግሞ አንድን ሰው ደህና ደር ለማለት በአረብኛው ተስቢሕ አለ ኸይር እንላለን ማለት ነው። ተስቢሕ አለ ኸይር ደህና ደር እያልን ነው ማለት ነው። አረቦች እንደዚህ ብለው ተስቢሕ አለ ኸይር ካሉን እኛ ደግሞ በምላሻችን ኢንቱ በኸይረክ እንላለን ማለት ነው። ኢንቱ በኸይረክ እናንተም ሰላም እደሩ እያልን ማለት ነው። ለወንድ ደግሞ ሲሆን ኢንተ በኸይረክ እንላለን ማለት ነው። ኢንተ በኸይረክ አንተም ደህና ደር እያልን ነው። ለሴት ደግሞ ስንፈልግ ኢንቲ በኸይርክ እንላለን። ኢንቲ በኸይርክ አንቺም ሰላም እደሪ እያልን ማለት ነው። በመጨረሻም የምናየው የሰላምታ አይነት ቻው የሚለው የአማርኛ ቃል ነው። በአረብኛው ደግሞ መዐሰላማ መዐሰላማ ማለት ትችላላችሁ። ቻው እያልን ማለት ነው። መዐሰላማ። እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድንመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።